ሰላም ትሬደርስ እንዴት ቆያችሁ? ጁላይ 9 ዛሬ ሶስተኛው ትሬድ ነው ወስጃለሁ which is ማክሰኞ ዕለት ሁለት ትሬዶችን ወስጄ ነበረ። ዛሬ ሶስተኛ ትሬድ ነው ወስጃለሁኝ። ስቲል የወሰድኩት ለንደን ሴሽን ላይ ነበረ የዛሬው ትሬድ ነው የወሰድኩት። ስቲል በሎስ ነው ይሄንንም የዘጋሁት which is ቶታሊ ወደ $150 ሎስ ላይ ነው ያለሁት ማለት ነው። እያንዳንዱ ትሬዶች ላይ የወሰድኩት $50 ሪስክ አድርጌ ነው የወሰድኩት። ሜንሊ የዚህ ሎስ ኪሳራ ምክንያት ሴታፔ ጠብቄ ነው ትሬድ የወሰድኩት። ሳይኮሎጂካሊም ስቴብል ነበርኩኝ፣ ግን መጀመሪያ ላይ የማገኘው አሪፍ የሆነ አርአር ያለው ትሬድን ሚስ አድርጌ ነበረ። እሱን ትሬድ እንዴት ሚስ እንዳደረግኩት አሪፍ የሆነ ሴታፕ ሰጥቶኝ በፊር ምክንያት ሉዝ አድርጌዋለሁ። እሱ which is አልወሰድኩትም፣ ሚስ አድርጌዋለሁኝ። ከዛ ያገኘሁት የዛሬው ትሬድ ሁለተኛው ትሬድ የገባሁት ተመሳሳይ ራሱ ሚስ ያደረግኩትን ትሬድ ፑል ባክ አድርጎ ሲመለስ ለመግባት ነበር ያሰብኩት፣ ግን እሱን ኦልሬዲ ፌል አድርጓል ማለት ነው። ግን ስቲል ስኬል አፕ የማደርገው ትሬድ የነበረ አክሰፕት የማደርገው ትሬድ ነው። ስቲል ትሬዲንግ ፕላኔን ፎሎ አድርጌ ነው የወሰድኩት ያን ትሬድ ማለት ነው። ሶ የጀመርኩት እንግዲህ ቻርት አናሊሲስን ከዴይሊ ሃይ እና ዴይሊ ሎውን በመለየት ነው which is previous day high እና previous day loውን ማርክ አውት አድርጌ ነው የጀመርኩት። ሶ እንደምታዩት እዚች ጋር previous day high አለ፣ previous day low አለ። ሶ ይሄንን ማርክ አውት ካደረግኩኝ በኋላ which is የሮብ ዕለት ካንድልስቲክ ናት ይችኛዋ። ቀጥታ እንግዲህ የሚሄደው ወደ 4 ሃወር ቻርት ነው። የ4 ሃወር ቻርቱ እንግዲህ ሜቢ ላስት ታይም ላይ ሜንሽን አድርጌላችኋለሁ። ስጠብቀው የነበረ ማክሰኞ ላይ አስመራ የምጠብቀው ፖይንት ኦፍ ኢንተረስት ነበረ፣ የሰፕላይ ዞን። ሮብ ዕለት እሱ ላይ ነበር ኢንትሪ ለማድረግ እየጠበቅኩ የነበረው። እሱን ሳይሰጠኝ ታች ሳያደርግ እሱን ሰፕላይ ዞን ወደ ታች ወርዶ ነበር ፕራይስ። ሶ እዚች ጋር የምታዩት ፕራይስ ከዚች ጋር እንደዚህ የወረደባት ኤሪያ እችኛዋን ሚቲጌት ሳያደርግ እዚህ ጋር ያለችውን ሰፕላይ ዞን ሚቲጌት ሳያደርግ የወረዳት ነች። ሶ ትሬድ ቴክ አላረኩም ማለት ነው፣ የምፈልገውን ሴታፕ ስላላገኘው። ሶ ያንን ሳይሰጠኝ ከወረደ በኋላ እንግዲህ እዚች ጋር ያሰመርኳቸው ማርካፕ ያደረኳቸው የዲማንድ ዞኖች አሉ። ሶ እነሱ ላይ የሚሰጠውን ሪያክሽን ስጠብቅ ነበር የነበረው። ሶ ሮብ ዕለት በዚህ ነው የተጠናቀቀው። ምንም አይነት ትሬድ አልወሰድኩም ነበር። ፋይናሊ እንግዲህ ሮብ ዕለት የዘጋው እንዴት ነበር ትሬዱን? እንደምታዩት እችኛዋን ያሰመርኳትን ዲማንድ ዞን ታች አድርጎ ትንሽ ወደ ላይ ፑሽ አደረገ። ከዛ ደጋሚ ወደታች ወርዶ ይሄኛውን ሊኩዊዲቲ ስዊፕ ካደረገ ከወሰደ በኋላ እዚች ጋር የምታዩት ኦርደር ብሎክ አለች። እቺኛዋ ኦርደር ብሎክ ነች። ለማሳየት ያክል እዚች ጋር ብታዩት አያችሁት? እዚች ጋር ኦርደር ብሎክ ናት። እቺ ሚቲጌት አድርጎ ነው ወደ ላይ የወጣው ፕራይስ። እቺኛዋን እንደምታዩት ሊኩዊዲቲ ስዊፕ አደረገ። እዚች ጋር ያለውን ሊኩዊዲቲ ወሰደ፣ እዚች ጋር ያለውን። ሶ ይሄ ሊኩዊዲቲ ከወሰደ በኋላ ፕራይስ ድጋሚ ወደታች ወርዶ ኦርደር ብሎኳን ሚቲጌት አድርጎ ሪስፔክት አድርጓታል ማለት ነው። ሶ እቺን ኦርደር ብሎክ ከነካ በኋላ ምንድን ያደረገው መጀመሪያ ላይ ክሬት ያደረገልንን ሃይ ወሰደው። ሶ እሱን ማርኬት ስትራክቸር ሺፍት ብዬ ወስጄው ነበረ። ሶ ምንድነው ስጠብቀው የነበረው እዚች ጋር ያለችው አንድ ማርኬት ስትራክቸር ሺፍት ከሆነች፣ እዚች ጋር ያለችው ያሰመርኳት እቺ እንደ ማርኬት ስትራክቸር ሺፍት ከሆነች ፕራይስ ምን ያደርጋል? ኦር ደግሞ እቺኛዋን እንደ ሊኩዊዲቲ ስዊፕ ከወሰዳት እቺኛዋን ሃይ ስለወሰደ ኦልሬዲ እቺኛዋን ሃይ ሊኩዊዲቲ ስዊፕ ስላደረገ የሚሰጠኝን የማርኬት ስትራክቸር አይቼ ወደ ሴል ሴታፕ ለማየት ነበር ስጠብቅ የነበረው። ሶ 5 ሚኒት ላይ ወርጄ የሚሰጠኝን ሪያክሽን ማየት ጀመርኩ ማለት ነው። ይሄው እንደምታዩት እዚች ጋር ፕራይስ ልክ እዚህ ጋር ያለውን ሃይ እንደወሰደ ይሄው እንደምታዩት ሃይውን ወሰደ። ከዛ በኋላ እዚች ጋር ክሬት ያደረጋት ለዋለች እንደዚህ ወረደ። ሶ እዚች ጋር መጥቶ ማርኬት ስትራክቸር ሺፍት እቺን ሰጠኝ። ሶ ዘ ኔክስት የምጠብቀው ሴታፕ ምንድነው? ፑል ባክ አድርጎ እዚች ጋር ኢንትሪን ለማድረግ ነበር የምጠብቀው ማለት ነው። ሶ ይሄንን ትሬድ ነው ያልወሰድኩት። አሪፍ የነበረ ትሬድ ነው፣ ማርኬት ስትራክቸር ሺፍት ሰጥቶኛል። ኤንድ አጌን ደግሞ ከዛም በተጨማሪ ደግሞ ወደ ላይ የሚወጣ አይነት ሴታፕ ስለሆነ በደንብ ፑል ባክ ስላላደረገ እቺኛዋ እዚህ ጋር ያሰመርኳት ሰፕላይ ዞን ሚቲጌት ስላልተደረገች ወደዚች ኤራ የሚወጣበት እድል አለው በሚል በማሰብ ማለት ነው። ሶ እዚች ጋር ኢንትሪን ለማድረግ አስቤ ነበር፣ ግን በፊር ምክንያት ትሬዱን አልወሰድኩትም ማለት ነው። ግን ዳይሬክትሊ ፕራይስ ተች አድርጓት እቺኛዋንም እዚህ ጋር ያሰመርኳትን ሰፕላይ ዞን ወደ ታች ወርዶ ነው which is 1 to 6 አራር ነበር የነበረው የትሬድ። ሶ $50 ነው እኔ ሪስክ የማደርገው። ይሄን ትሬድ ቴክ ባደርገው ኖሮ which is ወደ $300 ሜክ የሚደረግበት ማለት ነው። ሶ ይሄን ትሬድ ሚስ አድርጌዋለሁኝ። ከዛ በተጨማሪ እንግዲህ ኔክስት የገባሁት በሎስ ያጠናቀቅኩት ምንድነው ይቺን ትሬድ ነው የገባሁት።
ቢኮዝ እዚች ጋር የምታዩት ፕራይስ መጣ፣ እዚች ጋር ማርኬት ስትራክቸር ሺፕ ሰጠኝ፣ ፑል ባክ አደረገ፣ ብሬክ ኦፍ ስትራክቸር ሰጠ፣ ኔክስት እዚህ ጋር መጣ፣ ድጋሚ ብሬክ ኦፍ ስትራክቸር ሰጠ። ሶ ኔክስት የምጠብቀው ሴታፕ ምንድነው? እዚች ጋር መጥቶ ፕራይስ እችኛው ሎ ይሰብራል የሚል ነበር ኤክስፔክቴሽኔ። ሶ ፕራይስ እንግዲህ ፕሌይ አውት አላደረገም እኔ ባጠበቅኩት መልኩ፣ ወደ ላይ ወጥቶ ሊኩዊዲቲ ወሰደ ማለት ነው፣ ላዩ አጠቃላይ ወሰደ ማለት ነው። ሶ ኖርማሊ ሀፕን ያደርጋል። ግን ኦቨርኦል ያለውን ነገር ወደ ኋላ ተመልሼ ስመለከተው ሚስቴክ የሰራሁት ምንድን ነው? ፕራይስ እንግዲህ ኤክስፔክት ሳደርገው የነበረው አትሊስት ሲመጣ ሲወርድ ከወረደ አይቀር እዚች ጋር እንደምታዩት በስዊንግ ሃዩ ይሄኛው ነው፣ ስዊንግ ሎው ደግሞ እዚህ ጋር ነው። ሶ እኔ የምጠብቀው ኤሪያ አትሊስት እዚህ ዲስካውንት ሌቭል ድረስ ወርዶ ፕራይስ የመውጣት እድል ይኖራል የሚል ሀሳብ ነው የነበረኝ። አትሊስት እዚህ ዞን ውስጥ ይመጣል የሚል ኤክስፔክቴሽን ነው የነበረኝ። ስለዚህ እኔ ቴክ ፕሮፊቴን የማደርገው ያሰብኩት እዚችኛዋ ሌቭል ድረስ ቴክ ፕሮፊቴን የማደርግ ነበር የሚሆነው። እንደምታዩት ቴክ ፕሮፊቴን ያደረግኩባት እቺ ኤሪያ ማለት ነች። ሶ እስከዚህ ድረስ መቶ ፕራይስ ወደ ላይ የመውጣት እድል ይኖራል የሚል ነበር ኤክስፔክቴሽን። ሶ እሱ ፌል አድርጓል ማለት ነው። ሶ ያ ሳይሳካ ቀርቶ ኦልሬዲ አሁን ፕራይስ ሪያክት እያደረገ ያለው ከዚህ ሰፕላይ ዞን ነው። የመውረድ ፕሮባቢሊቲ አለው which is እዚህ ጋር ያለው ሚቲ ሰፕላይ ዞን የፕሪቪየስ ዴውን ቴክ አድርጎታል ሊኩዊዲቲ እንደ አሁንም እዚች ጋር የነበረውን ክሬት የተደረገውንም ሃይ ሊኩዊዲቲ ወስዷል። ስለዚህ ሞስት ፕሮባብሊ ወደ ታች የመውረድ እድል አለው። ሶ ይሄንን ሴታፕ ልገባው እችላለሁ ማለት አሁንም ስቲል በጣም በኃይለኛው ሙቭ እያደረገ ነው፣ ሪያክት እያደረገ ነው። ሉክ እዚች ጋር ስቲል ኢንትሪ ሊሚት ኦርደር ባስቀምጥ የሴል ስቲል በዚህ ራሱ ትሬድ የሆነ ያክል አራር ነበረው። ስቲል ግን ያው ስቶፕ ሎሲ ሰፊ ነው የሚሆነው እስከዚህ ድረስ ስለማደርግ አትሊስት የምጠብቀውን ይሄንን ሴታፕ 1 to 3 ስለሆነ ቢያንስ እስከዚህኛው ሎው ድረስ ተጠብቋል 1 to 3። ሶ አሁን የሚሰጠኝን ሪያክሽን አይቼ ይሄኛውን ትሬድ የምወስድ ይሆናል። ቢኮዝ ኤክስፔክት ሳደርገው የነበረ ሰፕላይ ዞን ስለሆነ ስቲል ፊሬን አስወግጄ ኢንተር ማደርግ ይሆናል ይሄን ትሬድ። ግን አትሊስት የምጠብቃቸው ሪያክሽኖች አሉ እዚች ጋር። አትሊስት አሁን ኢኳል ሃይ ክሬት አድርጎልኛል እዚች ጋር። ሶ ይሄንን ሊኩዊዲቲ ወስዶ እዚች ጋር ማርኬት ስትራክቸር ሰጥቶ እዚህ ጋር ከመጣልኝ ኢንትሪ የምወስድ ይሆናል ማለት ነው። ሶ ኦቨርኦል ያለው የኔ የዛሬ ትሬድ ይሄን ይመስላል። ያለውንም አካውንቴም ለማሳየት ያው እንደምታዩት አካውንቴ 9843 ላይ ነው ያለው። የዛሬው ወሰድኩት ትሬድ ያው $54 ነው ሪስክ ያደረኩት which is including spread ማለት ነው። ስፕሬዱም ተካቶ ማለት ነው። የዛሬው ቶታል ሎሴ $54 ነው which is እንደምታዩት ጁላይ 9 ላይ ነው ያለው። ሶ $54 ሉዝ አድርጌያለሁኝ። ቶታል አካውንቴ ደግሞ አሁን ላይ ያለው 9843 ላይ ነው ማለት ነው። ሶ ይሄን ይመስላል የዛሬው ትሬዴ which is ፕሌይ አውት እያደረገ ነው። ስትራቴጂ አይደለም ትልቁ ችግር አሁን እዚህ ጋር እየሆነ ያለው ፊር አለ። ላስት ታይም ላይ ሚስ ያደረኩት ትሬድ የማክሰኞ ትሬድም ስቲል በዋነኛነት ሪስክ ያደረኩት which is ፍሊፕ ዞን ላይ ነበር ኢንትሬን ያደረኩት የነበረው አልወሰድኩትም ትሬዱን። ግን አክቹአሊ ከዛ የማይሆን ትሬድ ወስጄ ነው ሉዝ ያደረኩት። ሶ ስቲል ይሄ ነገር ቀስ ብሎ የሚስተካከል ነገር ነው። አትሊስት በጣም አሪፍ የሆኑ ሌሰኖችን እየወሰድኩበት ነው በዚህ ትሬዶች which is ድሮ ከነበረኝ የማጥፋት ይሄ አካውንት ለምሳሌ ስቶፕ ሎሴን ይሄንን ካያችሁት እዚች ጋር ስቶፕ ሎሴን ለማስጠጋት ሁሉ እያሰብኩኝ ነበር እስከዚህኛው ሌቭል ድረስ። ምክንያቱም እዚህ ድረስ ቢያንስ ሊመጣ ይችላል ኢንቫሊዴት ሊያደርጉ ይችላል ብዬ በማሰብ ስቶፕ ሎሴን እዚህ ጋር ለማድረግም አስቤ ነበር። ግን ዋሬቨር ሀፕን እኔ እማምነው መጀመሪያ አክሰፕት ያደረኩት ይሄኛውን ነው ሪስክ ሪዋርድ ሲሰራ። ስለዚህ በቃ ካስወጣኝም በዚህኛው ልውጣ ብዬ ነው። ኢቨን ከ50 በላይም ሪስክ አላደረኩም አክሰፕት አድርጌ ያንን ብፈልግም ኢቨን ፕራይስ ደግሞ የተፈጠረው እንደምታዩት ቀጥታ ወጥቶ ኢቨን እስከዚህ ድረስ እንኳን ስቶፕ ሎሴን ባደርግ ያስወጣኝ ነበር ኢቨን ብጨምር ራሱ ማለት ነው። ስለዚህ ሪስክ ትሬዲንግ ፕላኔን ፎሎ ማድረጌ በጣም አድቫንቴጀስ ነው ማለት ነው። ብዙ ገንዘብ ነበር ስቲል ዛሬ ሪስክ የማደርገው $50 ብቻ ሪስክ አድርጌ ከትሬድ ወጥቻለሁ ማለት ነው። ሶ ከድሮቹ የተሻሉ ነገሮች አሉ። ፕሌይ አውት እንዲያደርግ ደግሞ ስትራቴጂው ደግሞ ፊርን ማስወገድ እንዳለብኝ ሌሰኖችን ወስጃለሁኝ። ኤንድ ደግሞ ብዙ ጊዜ ይሄኛውን ሴታፕ ያገኙት ያልኳችሁ ሞሮፍ ያልገባበት ሪዝን ትሬዱ እንዳልወስድ ያደረገኝ አንደኛ ኒውዮርክ ሴሽን ሳይወጣ 5 ሰዓት ላይ ከምሽቱ 5 ሰዓት ላይ ነበር ይሄን ሴታፕ ያገኙት። ከዛ ትሬዱ ደግሞ የገባው ወደ 11 ሰዓት አካባቢ ነው ይሄ ትሬድ የገባውና እንደዚህ ሙቭ ያደረገው ማለት እስከ 2 ሰዓት እስከ 3 ሰዓት አካባቢ እስከ ቀን ድረስ ነው ሙቭ ያደረገው እንደዚህ። ሶ እኔ የምጠብቀው እንደ ሴሽን ላይ ስላልሆነ ነው ፊሩ የመጣው። ላስት ታይም ላይም ደግሞ የማክሰኞ ትሬድ የወሰድኩት ኤዥያን ሴሽን ላይ ስለነበረ እሱም ፌል ስላደረገ ያንን በማሰብ በመፍራት ነው ይሄን ትሬድ ያልወሰድኩት። ሶ ሌሰኖቹ እየወሰድኩኝ ነው። ወደፊት ላይ እንግዲህ ማስተካከላቸው ነገሮች ይኖራሉ። ፐርሰናሊ እናንተም አይ ቲንክ የሆነ ያክል ሌሰን ትወስዱበታላችሁ ብዬ አስባለሁኝ።
ያሉትን ነገሮች አብዴት ማድረጋችሁ ይሆናል።